ጤና ይስጥልን በያላችሁበት የአክብሮታዊ ሰላምታችን ድረሳችሁ። ዛሬም እንደተለመደው በኢትዮሪካ ሚዲያ እጅግ አዳዲስና ሚስጥራዊ የሆኑ መረጃዎችን ይዘንላችሁ ቀርበናል። አርዕስቶቹን አስቀደምኩ። በጅቡቲ የተሰለፉ የቦቴ አሽከርካሪዎች ለወራት ብንሰለፍም ነዳጅ መጫን አልቻልንም ሲሉ ቅሬታቸውን ገለጹ። ለከፍተኛ የጤና ችግርና ለኢኮኖሚያዊ ቀውስም እየተዳረግን ነው ሲሉ አቤቱታቸውን አሰምተዋል። በቀዳሚነት አድምጡታላችሁ። የህዝብ ተወካዮች ምክር ቤት የ80 ሚሊዮን ዩሮ የቦንድ ስምምነት አጸደቀ። ፋይናንሱ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ሲሆን የማክሮ ኢኮኖሚ ማሻሻያውንና የኢነርጂ ዘርፍን እንቅስቃሴ ለማጠናከር ይውላል ተብሏል። ተጨማሪ ያለን። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የኢትዮጵያ ኮሚኒቲ አባላትና የአገሪቱ ፖሊስ አስታወቀ። ጥቃቱን በማን እንደተፈጸመ ፖሊስ በማጣራት ላይ ይገኛል ተብሏል። መረጃውን እናደርሳችኋለን። የሰነዶች ማረጋገጫና ምዝገባ አገልግሎት ሊፈርስ ነው በሚል በማህበራዊ ሚዲያ የሚናፈሰው መረጃ ፍጹም ሐሰተኛ ነው ተባለ። የአሰራር ሽግግርና የቅርንጫፍ ጽህፈት ቤት ቅነሳ እንጂ ተቋሙ አይዘጋም ተብሏል። ሌላኛው የዕለቱ መረጃችን ነው። ከውጭ በተሰማ ሰበር መረጃ ኪም ጆንግ ኡን በዩክሬን ጦርነት ለተገደሉ የኮሪያ ወታደሮች መታሰቢያ ማዕከል መርቀው ከፈቱ። ኪም ሀገራቸው ከሩሲያ ጋር የሚያደርጉትን የመከላከያ ትብብር ተጠናክሮ እንደሚቀጥል አጽንኦት ሰጥተዋል። ተጨማሪውን ይዘናል። አነጋጋሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝን የባህር ሰርጥ ለመክፈት በኢራን የቀረበውን ሀሳብ እንዳልተቀበሉ ተገለጸ። ትራምፕ በኢራን ሀሳብ ላይ ግምገማ እያደረጉ ነው ተብሏል። ተጨማሪ ያለን። አክብሮታዊ ሰላምታችን በያላችሁበት ድረስ የቻናላችን ቤተሰቦች አዳዲስ መረጃዎችን ይዘንላችሁ ቀርበናል። እንድትከታተሉን እየጋበዝን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ አለፍን። በጅቡቲ የተሰለፉ የቦቴ አሽከርካሪዎች ለወራት ብንሰለፍም ነዳጅ መጫን አልቻልም ሲሉ ቅሬታቸውን ገለጹ። ለከፍተኛ የጤና ችግርና ለኢኮኖሚያዊ ቀውስም እየተዳረግን ነው ሲሉ ገልጸዋል። በጅቡቲ የሚገኙ የነዳጅ ጫኝ ቦቴ አሽከርካሪዎች ነዳጅ ለመጫን ለወራት ተሰልፈን ብንቆይም ነዳጅ መጫን አልቻልንም፣ በዚህ ምክንያት ለከፋ ማህበራዊና ኢኮኖሚያዊ ቀውስ ተዳርገናል ሲሉ ቅሬታቸውን አቅርበዋል። የቦቴ ባለቤቶች ትጭናላችሁ ብለው ወደ ጅቡቲ እንደሚልኳቸው የሚናገሩት አሽከርካሪዎቹ ጅቡቲ ከደረሱ በኋላ ግን በሁለትና የሶስት የተለያዩ ቦታዎች ተከማችተው እንደሚገኙ ተናግረዋል። አሽከርካሪዎቹ እንደሚሉት ለቀናት ተጉዘው ወደ ጅቡቲ ቢደርሱም እስካሁን በግልጽ በማያውቁት ምክንያት ነዳጅ መጫን እንዳልቻሉ አብራርተዋል። የተለያዩ አሽከርካሪዎች በሰጡት መረጃ ድሬዳዋ መገንጠያን ጨምሮ በሶስት የተለያዩ ቦታዎች ተከማችተው እንደሚገኙና በአንድ ቦታ ብቻ በሺዎች የሚቆጠሩ ቦቴዎች እንደቆሙ ገልጸዋል። የቃለ መጠየቅ በተደረገላቸው ወቅትም በበረሃማው የጅቡቲ አካባቢ ውስጥ ከ1 እስከ 3 ወራት ለሚጠጉ ጊዜያት ሌት ተቀናት መቆየታቸውንም አስረድተዋል። ነዳጅ ላለመጫናቸው ዋነኛ ምክንያት ጦርነቱ ሳይጀመር በፊት ተሰልፈው የነበሩ ስለመኖራቸውም ገልጸዋል። እየደረሰባቸው ያለውን የኢኮኖሚያዊ ቀውስና የጤና ጉዳት በመግለጽ በቦታው ላሉ አስተባባሪዎችና የነዳጅ ኢነርጂ ባለስልጣን ባለሙያዎች ብንጠይቅም በቴሌብር ምክንያት ነው የሚል ምላሽ ነው የሚሰጡን ያሉት አሽከርካሪዎቹ ቴሌብር ምን ሆነ የሚለውን ጥያቄ የሚያብራራም ሆነ ምላሽ የሚሰጥ አካል ማጣታቸውን ገልጸዋል። አንዳንድ አሽከርካሪዎችን በሀገር አቀፍ ደረጃ በርካታ ማደያዎች ያሏቸው ቶታል፣ ኖክ ኦይል፣ ሊቢያ እና ታፍን ጨምሮ ቀደምትና ስመጥር የነዳጅ ድርጅቶች ቦቴዎችን ጭነት እያገኙ እንዳልሆነ ጠቁመዋል። በርካታ አሽከርካሪዎች በቆይታቸው ምክንያት ለተለያዩ የጤና እክሎች እየተጋለጡ ስለመሆኑ ያነሱ ሲሆን ስኳርና ደም ግፊትን የመሳሰሉ በሽታ ያለባቸው አሽከርካሪዎች እንዳሉና ቦቴዎችን ጥሎ መውጣትም ሆነ እዚያው መቆየት ባለመቻላቸው በከፍተኛ የጤና ችግር ውስጥ ስለመሆናቸው ተናግረዋል። በተጨማሪም በጅቡቲ በረሃ የውሃ እጥረት ስላለ 2 ሊትር ውሃ እስከ 300 ብር ገዝተው ለመጠቀም መገደዳቸውንና ለከፍተኛ ኢኮኖሚያዊ ቀውስ መዳረጋቸውን አስረድተዋል። ከሚመለከተው የመንግስት አካል ችግሩን ተመልክቶ በአስቸኳይ መፍትሄ እንዲሰጣቸውም አሽከርካሪዎቹ ጠይቀዋል። አንዳንድ አሽከርካሪዎች የቴሌብር ፕሮሰስ ተስተካክሎላቸው ቢወጡም በርካቶች እዛው እንደሆኑና ሌሎችም እየጨመሩ እንደሆነም ጠቁመዋል። የነዳጅና ኢነርጂ ባለስልጣንም በጉዳዩ ላይ እስካሁን የሰጠው ይፋዊ ማብራሪያ የለም። የህዝብ ተወካዮች ምክር ቤት የ80 ሚሊዮን ዩሮ የብድር ስምምነትን አጸደቀ። የህዝብ ተወካዮች ምክር ቤት በዛሬ 17ኛ መደበኛ ስብሰባው የአገር በቀል የኢኮኖሚ ማሻሻያ እቅድን ለማገዝ ከፈረንሳይ የልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምፅ አጽድቋል። የመንግስት ተጠሪ ሚኒስቴር ዴታ ዶክተር ምህረቱ ሻንቆ ለምክር ቤቱ እንዳብራሩት ፋይናንሱ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ሲሆን የማክሮ ኢኮኖሚ ማሻሻያውንና የኢነርጂ ዘርፍን እንቅስቃሴ ለማጠናከር ይውላል ተብሏል።
ገልጿል። ብድሩ በአመት 1.1 በመቶ ዝቅተኛ ወለድ የሚታሰብበትና የ5 ዓመት የችሮታ ጊዜን ጨምሮ በ15 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑ ተገልጿል። የብድር ስምምነቱ ከሀገሪቱ የብድር ስትራቴጂ ጋር የተጣጣመ ከመሆኑ በላይ መንግስት የዋጋ ንረትን ለማረጋጋትና የገቢ አሰባሰብን ለማሳደግ ለጀመረው ጥረት ተጨማሪ አቅም እንደሚፈጥርም ተመላክቷል። ምክር ቤቱ ረቂቅ አዋጁን መርምሮ በአዋጅ ቁጥር 1414/2018 በሙሉ ድምፅ አጽድቆታል። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የኢትዮጵያ ኮሚኒቲ አባላትና የአገሪቱ ፖሊስ አስታወቀ። ኢትዮጵያውያኑ ትላንት የተገደሉት በጆሃንስበርግ ከተማ ውስጥ በሚገኝ ማክዶናልድ በሚባለው የፈጣን ምግቦች መሸጫ ውስጥ በመመገብ ላይ እንዳሉ ነው። ጥቃቱ የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባሉበት ወቅት ነው። አንድ የሀገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያን እርስ በርሳቸው ባላቸው መጠቃቃት የተፈጸመ ሳይሆን እንዳልቀረ ጥርጣሬያቸውን ገልጸዋል። በጥቃቱም 2 ናይጄሪያውያን ተገድለዋል። ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ የተደረገበትን ቀን መታሰቢያ በሆነውና በየዓመቱ በጎርጎሮሳውያኑ ሚያዝያ 27 ቀን በሚከበረው የነጻነት ቀን ላይ ነው። የሰነዶች ማረጋገጫና ምዝገባ አገልግሎት ሊፈርስ ነው በሚል በማህበራዊ ሚዲያ የሚናፈሰው መረጃ ፍጹም ሐሰት ነው ተባለ። ከሰሞኑ የሰነዶች ማረጋገጫና ምዝገባ ሙሉ በሙሉ ሊፈርስ ነው በሚል መሰረት ሚዲያ ምንጮችን ዋቢ አድርጎ መዘገቡ ይታወሳል። ይህንን መረጃም ተከትሎ በርካቶች በተቋም ውስጥ ተሰንደው የሚገኙ በርካታ ማስረጃዎቻችን ምን ሊደረጉ ነው ሲሉ ሲጠይቁ ተስተውለዋል። ተቋሙ እንዳስታወቀው የቅርንጫፍ ቅነሳ ሊኖር እንደሚችል ጠቁሞ ሊፈርስ ነው በሚል በማህበራዊ ሚዲያ የሚናፈሰው መረጃ ግን ፍጹም ሐሰተኛ ነው ሲል ገልጿል። የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት ዋና ዳይሬክተር አቶ ሐምዲ ኪንሶ በሰጡት ማብራሪያ ተቋሙ ከመሶብ የአንድ ማዕከል አገልግሎት ጋር በቅንጅት መስራት መጀመሩን ገልጸው ይህም የአሰራር ሽግግር እንጂ የመፍረስ ሂደት እንዳልሆነ ተናግረዋል። አቶ ሐምዲ መሶብ ላይ ያሉ ተቋማት አገልግሎቱን የነሱ ነው፣ ስራቸውን እየመሩ ይሰራሉ፣ እኛ መስሪያ ቤትም በነበረበት ሁኔታ ስራውን ይቀጥላል ብለዋል። ይሁን እንጂ አገልግሎቱ በአንድ ማዕከል ለማምጣት በሚደረገው ጥረት ምክንያት የቅርንጫፎች ቅነሳ ሊኖር እንደሚችልም ተናግረዋል። ተቋሙ ባወጣው ይፋዊ መግለጫ ደግሞ በአሁኑ ወቅት በፌዴራልና በአዲስ አበባ በሚገኙ ቅርንጫፍ ጽህፈት ቤቶች መሶብን ጨምሮ ዲጂታላይዝድ የሆነ አገልግሎት ተደራሽ እያደረገ መሆኑን ገልጸዋል። ወደ ውጭ ዜናዎች እናልፋለን። ኪም ጆንግ ኡን በዩክሬን ጦርነት ለተገደሉ የኮሪያ ወታደሮች መታሰቢያ ማዕከል መርቀው ከፈቱ። የሰሜን ኮሪያው መሪ ኪም ጆንግ ኡን እና የሩሲያ መከላከያ ሚኒስትር አንድሪ ቤሎቭስ በዩክሬን ጦርነት ለሞቱ ሰሜን ኮሪያውያን መታሰቢያ በፒዮንግያንግ ይፋ አድርገዋል። ኪም እና የሩሲያው መከላከያ ሚኒስትር ሐውልት ሲመርቁና የመታሰቢያ ሙዚየም ሲከፍቱ ወታደሮች ጄቶችን እየበረሩና ነጭ ፊኛዎች ወደ አየር ሲለቁ ታይተዋል። ምን ያህሉ የሰሜን ኮሪያ ወታደሮች ከዩክሬን ጋር እየተዋጉ እንደተገደሉ ባይታወቅም የደቡብ ኮሪያ ስለላ ድርጅት ግን ቢያንስ 15000 የሚደርሱ የኮሪያ ወታደሮች ሩሲያ የምዕራብ ኩርስክን አንዳንድ ክፍሎችን መልሳ ለመያዝ ባደረገችው ውጊያ እንዲሳተፉ ተልከዋል። ሴኡል በግጭቱ ወደ 2000 የሚጠጉ ሰሜን ኮሪያውያን እንደሞቱ ይገመታል ብትልም ፒዮንግያንግም ሆነች ሩሲያ ምንም አይነት ይፋዊ ቁጥር አልሰጡም። ወታደሮቿን የላከችው ሰሜን ኮሪያ በምላሹ ከሩሲያ የምግብ የገንዘብና የቴክኒክ ድጋፍ እንዳገኘችም ይታመናል። የመታሰቢያ ሙዚየሙ የተከፈተው ሩሲያ የኩርስክ አንዳንድ ክፍሎች ከዩክሬን እጅ ቀምታ የያዘችበት የመጀመሪያ ዓመት መታሰቢያ ቀን ላይ ነው። ዩክሬን በነሐሴ 2024 በኩርስክ ድንገተኛ ወረራ ፈጽማ ግዛቱን መያዟ ይታወሳል። ሩሲያ ከአንድ ዓመት በኋላ ክልሉን ሙሉ በሙሉ ዳግም መቆጣጠሯም ተዘግቧል። ኪም እንደተናገሩት ሰሜን ኮሪያ የሩሲያ ፌዴሬሽን ብሔራዊ ሉዓላዊነት፣ የግዛት አንድነትና የጸጥታ ጥቅሞችን ለማስጠበቅ ፖሊሲውን ሙሉ በሙሉ እንደምትደግፍ መናገራቸውን የመንግስት መገናኛ ብዙሃን ዘግበዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝን የባህር ሰርጥን ለመክፈት በኢራን የቀረበውን ሀሳብ እንዳልተቀበሉ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝን የባህር ሰርጥ ዳግም ለመክፈትና በአሜሪካና እስራኤል እንዲሁም በኢራን መካከል ያለውን ጦርነት ለማቆም በኢራን በቀረበው ሀሳብ ደስተኛ እንዳልሆኑ መረጃዎች ወጥተዋል። ኒውዮርክ ታይምስ ስለ ውይይቱ መረጃ ያላቸውና ስማቸውን ያልገለጸው ምንጮችን ጠቅሶ እንደዘገበው ትራምፕ ሰኞ ዕለት በነበረው ስብሰባ ላይ የቴህራንን እቅድ የቀረበላቸው ሲሆን እቅዱ አሜሪካ በዚህ ወሳኝ የውሃ መስመር ላይ የጣለችውን እገዳ እንድታነሳ የሚጠይቅ ነው። በርካታ የአሜሪካና የኢራን ባለስልጣናት ለኒውዮርክ ታይምስ እንደተናገሩት የቀረበው ሀሳብ ስለ ኢራን የኒውክሌር መርሃ ግብር ምንም የሚለው ነገር የለም። ይሁን እንጂ ትራምፕ በምን ምክንያት እንዳደረኩ በግልጽ ባይታወቅም ኢራን ዩራኒየም ማበልጸግ እንድታቆምና ቀደም ሲል ያበለጸገቻቸውን ዩራኒየም አሳልፋ እንድትሰጥ ሲወተውቱ መቆየታቸው ይታወሳል። ዜናዎቻችን አበቃን። በሰላም ቆዩን።